በየትኛው እንደምጠራው አላውቅም። ራስን አስተዋውቀን ባጭሩ። እኔ መላጣ መኮሮኒ አፍንጫ ሰው ባበደበት ይኖራል ይላል ያገሬ ሰው። ሚዲያ ሁሌ ልተው ማልችለው ከሚዲያ ውጪ ደግሞ መኖር አይቻልም በዚህ ዘመን። ድሮም ትላላ የትዳር ደስ የሚለው 70% ችግሩ አይፈታም ማለት አይፈታም። የትዳር ችግር አይፈታም። 70% ለምንድን ነው የምናወራው? ወንድና ሴት ሁለት የተለያዩ ሰዎች ሲገናኙ አንድ አይነት ቋንቋ የሚያወሩ ግን የማይግባቡ ሌላ ዲክሽነሪ ይፈልጋል። ይሄ ትውልድ የንባብ ትውልድ አይደለም። ይቅርታ እቺ ነው። በነገራችን ላይ ወንድና ሴት እኩል ነው ምናምን ነው የሴት መብት የወንድ መብት የሚባለው ትዳር ውስጥ ጎበዝ እንዳትሸወዱ። ዌስተርኖች አምጥተው ትዳራችንን የበጠበጡበት ክሊር የሆነ ሮል ነው። ፎር ኤግዛምፕል እስቲ ተመልካቾቻችን አይናችሁን ጨፍኑና መወዳ ፕሮግራም አይናችሁን ስትጨፍኑ ምንድነው የሚመጣላችሁ? መብት የሚባል ነገር ትዳር ውስጥ የለም። የመጀመሪያ እንግዳ ነበር ዛሬ ተመልሼ እንግዳ ሆንኩ በቤቴ። ወይኔ አይዞሽ የኔ ውድ እቅፍ እጇን መንካት አጠገቧ መሆን ከቻልክ ደግሞ ድርጅቶቻችሁ ማስተዋወቅ ትፈልጋላችሁ? ጥሩ ነገር ማግኘት ትፈልጋላችሁ? መወዳ ፕሮግራምን ተከታተሉ። ተመልሰናል። ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት መወዳ መዝናኛችንን ነው። ሰዓታችን የእንግዳ ሰዓት ነው። በእንግዳ ሰዓታችን እንግዲህ እንደ ሁል ጊዜ እንደምናደርገው ለእናንተ የሚሆን ሀሳብ ያላቸው ኤክስፔሪየንስ ያላቸው ወይም ደግሞ በማህበረሰባችን ዘንድ ጠቃሚ ነገር የሚያቀብሉ እንግዶችን እዚህ ስቱዲዮ ድረስ እንጋብዛለን። ዛሬ ጋብዝንላችሁ እንግዳ በሶሻል ሚዲያውም በሚዲያውም አዲስ አይደለም፣ ግን ለመወዳ ደግሞ ከረጅም ጊዜ በኋላ እየተገናኘን ስለሆነ የመጀመሪያ እንግዳ ነበር ዛሬ ተመልሼ እንግዳ ሆንኩ በቤቴ። ወይኔ ኢብሳ ዳሚናን ጋብዘናል። ክብራትና ክብራን ተመልካቾቻችን ከኢብሳ ጋር በጣም ብዙ ቆይታዎችን እናደርጋለን። አሪፍ ሀሳቦች ታገኛላችሁ። ዘርፈ ብዙ ሰው ስለሆነ ራሱ እንዲያስተዋውቅ መጋበዝ ያለብኝ ይመስለኛል። ቲክቶከር ነው እኔም ብለው እሱ ቲክቶከር አይደለሁም ይላል። ቲክቶከር ነው። ከ1.2 ሚሊዮን በላይ ተከታዮች አሉት በቲክቶክ። የማርኬቲንግ እና ሴልስ ደግሞ ባለሙያም ነው። እዛም አካባቢ ስልጠናዎች ይሰጣል። በዳሚና ማርኬቲንግ ውስጥ ደግሞ የተለያዩ አገልግሎቶችን ይሰጣል። ዳሚና ኮንስትራክሽን የሚል ደግሞ ቅርብ ጊዜ ማይቻለሁ እዛ አካባቢም እንደዚሁ ስራዎች ይሰጣል። ባንክና ኢንሹራንስም ላይ በጣም አሉ የተባሉ ሳይሆን አሉ የተባሉ ባለሙያዎች መካከል ነው። ያቋቋማቸው ባንኮችም የኢንሹራንስ ተቋማትም ጭምር አሉ አብሮ የሰራቸው ማለት ነው። በየትኛው እንደምጠራው አላውቅም። ራስን አስተዋውቀን ባጭሩ። እኔ ኢብሳ ዳሚና ወይም ነገና ጅራዳ ሲምፕል ነገና ጅራዳ። ይሄ በጣም እቺ ብራንድ ዋና መለያ ነው። ሰዎች ሲያገኙ መጀመሪያ እንደዛ የሚሉ አረ ድሬዳዋ እንደዚህ እንደሄድኩ እንደውም ከመጀመራችን በፊት እንደዚህ ዝም ብዬ በባጃጅ እየሄድኩ ነው። እየበረረ መጣና ወሪያ አንተ ነገና ጅራዳ ነው። ስሜም ነገና ጅራዳ ሆነ። ነገና ጅራዳ ግን ምን ማለት? ደህና ሁኑልኝ፣ ደህና ሰንብቱልኝ፣ ሰላም አይለያችሁ ማለት ነው። ግን አሁን ይሄን ኦሮምኛ ቋንቋውን የሚያውቅ ሰው ነገና ጅራዳ ብሎ መጀመሪያ ሲያገኘ አይልህም። መጀመሪያ ሲያገኘኝ ይለክፉኛል። ነገና ጅራዳ ይሉና ሰላም ይሉኛል። እስሜንስ በማርኬቲንግ እንመጣበታለን። ብራንድ ማለት ነው። ፎር ኤግዛምፕል እስቲ ተመልካቾቻችን አይናችሁን ጨፍኑና መወዳ ፕሮግራም አይናችሁን ስትጨፍኑ ምንድነው የሚመጣላችሁ? ያ ማለት ነው ነገና ጅራዳ። በሌለህበት ቦታ ላይ ሰዎች ስለሚንበር ቲቪ ሲያነሱ የሚመጣላቸዋል የሚፈልጉ። ለምሳሌ መወዳ ይመጣላቸዋል፣ ኸሚስ ምሽት ይመጣላቸዋል፣ የሳምንቱ እንግዳ ይመጣላቸዋል። አይንህን ጨፍነህ በሌለህበት የሚመጣልህ ነገር ዳቲስ ብራንድ። ስለዚህ ነገና ጅራዳ ሲባል ደግሞ መላጣ መኮሮኒ አፍንጫ ኢብሳ ይመጣል ማለት ነው። እንደዛ 1.2 ሚሊዮን በላይ ተከታዮች አሉ በቲክቶክ። ግን እነሱ ናቸው ፌመስ፣ እኔ አይደለም። ለዚህ ነው ቲክቶከር ነኝ ማለት ነው። እንዴት ማለት የትኞቹ ሰዎቹ ናቸው? እንዴት? በነገራችን ላይ አሁን ሶሻል ሚዲያ ላይ ስትወስዱ ትልልቅ ፎሎወር ያላቸው ሰዎች ኢንፍሉዌንሰር ነን ወይንም ታዋቂዎች ነን። ተጽዕኖ ፈጣሪ ህዝቡ ነው። ባይከተልህ ኖሮ አንተ አትመጣማ። ስለዚህ ካንተ በላይ ህዝቡ አለ። አቅምህን ያደነቀው ፎሎ ያረገ ላይክ ያረገ በበር ያለፈ ሁሉ ላንተ ክብር አለው። አብዛኛው ሶሻል ሚዲያ መጀመሪያ ስትነሳ ሐሳብ ይሄ ነበርውና ዴሊቨር ማድረግ። አሁን እኔ አንተ ኮንቴንት በጣም አጭር ራሱ የሚገልጸው አይመስለኝም።
በጣም አጭር ገና ጀምረህ ነው ነገና ጅራዳ ይረዝማል ካንዳንዱ ሐሳብ እንደው አንድ ምንድነው እንደዚህ በጣም የለየኸው በጣም እንደው አጭር ያደረክበት ወደ ሶሻል ሚዲያ ከመግባቴ በፊት ጠፋው ከሚዲያ ላይና ራሴን ፈለኩት ራስን ማግኘት የሚባል ማለት ነው እኔ ይቅርታ አድርጉልኝ መወደን በጣም ነው የምወደው ግን ቴሌቪዥን አላየሁ 5ኛ ዓመቴ አሁን ምክንያቱም አንዳንዶቻችን ጸበኛ ሳይሆን ይደርሰኛል ቤቴ ስለሆነ ወደዚህ ስመጣ ምንድነው ዘመኑ የሚፈልገው ምክንያቱም የመጀመሪያ ዲግሪ ሚዲያ ነው ሚዲያ ውስጥ አሁን ትልቁ ኢንፍሉዌንሰር የትኛው ነው ድሮ ፌስቡክ እና ዩቲዩብ ነበር አሁን ግን ወጣቱም ዓለሙም ያለው ቲክቶክ ላይ ነው በጣም ፈጣን ነው የሚፈልገው ምንድነው ሲፕ አንድ ፉት ማለት ነው ስትል በዛ ውስጥ መልእክት ማስተላለፍ ከዚህ በፊትም የነበረ ጽሁፍ ነው ጠቅላይ ሚኒስትርን አግኝተ ሊፍት ውስጥ ተገናኝታችሁ እሱ 10ኛ ላይ ይወርዳል አንተ 7ኛ ላይ ትወርዳለህ ጉዳይህን አስገብተ ጨርሰ አስመርተ መውረድ ማለት ነው አብዛኛው ሰው እቺን አያቃትም ሰው ሲያገኝ ሰላምታ ያበዛል ግርግር ያደክማል to the point ዓለም አሁን ወሬ አትፈልግም to the point ስለዚህ ከዚህ ትውልድ ጋር እንዴት አድርጌ ልገናኝ አንዳንዱ እኮ ለምሳሌ አንድ መጽሐፍ ሙሉ ነው ያጨበጨበልህ ይላል ትንሽዋ ማለት ነው 4 ወይም 6 ሰከንድ ነው የምትሆነው ያጨበጨበልህ ሁሉ አድናቂ አይደለም ይላል ይሄ ሙሉ መጽሐፍ ነው ሰዎች ባሉበት ሁኔታ ይረዱት ነው አንተ ዋናው ጉዳይ እኔን አይቶ መልእክቴን ይዞት መሄድ በጣም በትንሽ ከዛው እጪ በዚች መካከል ነው አንተ ሐሳብ ታስተላልፍ በዚች መካከል 3 ትውልድ አያት አባትና ልጅ የኔን ሲያይ ሁሉም ይረዳል ጃርገን አላበዛ የውቀት ደረጃዬን ለማሳየት እዛ ውስጥ አልሄድም መልእክቷ ብቻ ኑ ቡና ጠጡ ነው ለልጅም ለህፃንም አለቀ ኦኬ ይሄ ሐሳብህ ወይም ደግሞ ይሄ አቀራረብህ አንድ ጉዳይ ነው ግን በጣም ደግሞ ሐሳብ ሲያጥር ኔጌቲቭ ነገር ወይም ደግሞ በቃ እንደው የሆነ ምንድነው የፊሽ የአሳ ጎልደን ፊሽ ነው የምትባለው ጎልድ ፊሽ ከሷ ፎከስ በጣም ያነሰ ተብሎ ነው የሚገለጸው አሁን ዘመን ላይ ያለ ሰው የፎከስ ሌቭሉ ያቺ አሳ ፎከስ ከምታረግበት ያነሰ ነው በሰከንዶች ውስጥ ነው ይባላልና ያንን ፎከስ ተረድተሃል ብዬ አስባለሁ ግን እንደዛ መሆናችንን ራሱ ተረድተን በዛ ልክ መስጠታችን ትክክል ነው ወይ ሐሳብህ እንደሊበር ያደርጋል አንዳንድ ጊዜ ምን መሰለ አብዛኛው ስብሰባ ላይ ብታይ ሰው ያንቀላፋል መልእክት ሲያስተላልፍ ትልልቅ እኮ በአገር ደረጃ በዓለም ደረጃ የሰው ልጅ ጭንቅላቱ መቀበል የሚችለው እንደ ሳይንስ ማክሲመም እኮ በቃ 10 ደቂቃ የሚሞላ ጭንቅላት የለም ተከታትሎ ወጥቶ ይመለሳል በሐሳብ ስለዚህ አሁን ደግሞ ምን አመጣ ማለት ነው አልጎሪዝሙ በጣም አጭር በጣም ትንሽ ኦዲዮ ያለው ቪዲዮ ያለው ጆሮ አይን ድምጽ አንድ ላይ የሚያመጣ ስለዚህ ምንድነው አጭር መልእክት ነው ማድረግ ያለብህ አሉ እኮ ትልልቅ ስልጠናዎችን ተሰጣው ወይ ዩቲዩብ ላይ ብትገባ ትልልቅ እንትኖችን ተሰጥ ረዘም ያለ ቀኑን ሙሉ ነው መስጠው ግን ይሄ ትውልድ የንባብ ትውልድ አይደለም ይቅርታ እቺ ነው ስለዚህ በዛ ልክ ነው መሄድ ያለብህ በዛች ልክ መልእክትህ ማስተላለፍ ግን አይጋጭብህም ለምሳሌ እዛ ጋር ያስለመድከው ፉት ነው እዚህ ጋር መተ ደግሞ በትዳር ጉዳይ በማርኬቲንግ ጉዳይ ደግሞ ስልጠና ትሰጣለህ ማለት ያንን ፉት የለመደ ሰው እዚህ መጥቶ እንዴት ነው ይሄኛው የሚቀበለው ምን ማለት ነው ብሎ ይመጣል ነካው ችግሩን ነካው ለምሳሌ ድርጅቶቻችሁ ማስተዋወቅ ትፈልጋላችሁ ጥሩ ነገር ማግኘት ትፈልጋላችሁ ሞዳ ፕሮግራምን ተከታተሉ ምን ማለት ነው ሁኳናት አሁን ወደ ሞዳ መዝናኛ ስንገባ ማለት ነው የእያንዳንዱ ቤተሰብ ይሄኛው ፕሮግራም ላይ ሲገባ ለምሳሌ ነገና ጅራዳ ብለሰት እንዴ ምን ማለት ነው ሁኳን ማለት ነው ከዛ በኋላስ ውስጥ እንዲገባ ታረጋዋል ያቺን የግድ ነው ረጅም ነው ማወራው ግን አሁን ይሄ ማወራውን ሁሉ ወርስ ተቀርጾ አልቋል የዘንድሮን ጨርሻለሁ በነገራችን ላይ ያመቱን ጨርሻ 500 ቪዲዮ ተጠናቆ ኤዲት ተደርጎ ክቡር ስራ ያስካጅጅ ናቸው ምን እንደሚለቀቅ ራሱ አላቀም እኔ ራሴ ማታ ነው ማየው ይሄ ግን በጣም ደግሞ ሌላ ሌቭል ነው በአንድ ጊዜ መጨረስ አሁን እኔ ሞካክራለሁ ቲክቶክ ላይ ያው እንደናንተ እንትን ባሉን ቀርብ ጊዜም ቢሆንም ማለት ነው ግን ቪዲዮን ቀርጾ ማስቀመጥ በጣም አውትዴትድ ያደርገዋል ብዬ አስባለሁ እንደዛ አይነት ስሜት አለ 500 ቪዲዮ የማይሞት እኔ ኮንቴንት ነው የኔ እንትን ፋሽን ጋር ሄድም እኮ የኔ ምሳሌ የመጀመሪያ ቪዲዮን ብታይ የመጨረሻ ቪዲዮ ስታይ የሆነ ነገር ይገባል ከዛ ውስጥ ሁለቱም ተመሳሳይ ኤግዛክትሊ ለክረምትና ለበጋ ብዬ አልሰራ በጣም አሪፍ ከዛ ውጭ እንግዲህ ይሄ ቲክቶክ ላይ ያለ እንግዲህ ሐሳቦቹን ምናምን ገብታችሁ ልታዩት ትችላላችሁ ኢብሳ ዳሚና በሚል ወይም ዳሚና
አሁን ደግሞ ደሚና ይላል። ስለዚህ ደሚና በሚል ገብታችሁ ቲክቶክ ላይ ልታዩት ትችላላችሁ ሀሳቦችን። ከዚያ ውጭ በሴልስና ማርኬቲንግ ላይ ደግሞ እንደዚሁ ታማክራለህ፣ ድርጅቶችን ስልጠና ትሰጣለህ። በባንኮችና ኢንሹራንሶችም ላይ የራስ ኤክስፒሪየንስ አለህ እና እዛ አካባቢ ያለህን ተዋጁድ እንዴት ነው? አሁን ያለህበት ሌቭል ማለት ነው። አክቲቭ ነህ ባንኮች፣ ኢንሹራንሶች አካባቢ? ቅርብ ጊዜ አክቲቭ ነኝ። ለምን መሰለህ? የትምህርት ደረጃ ፕሮፌሽን የሚባል ነገር አለ። ሚዲያ ሰው ባበደበት ይኖራል ይላል ያገሬ ሰው። ሚዲያ ሁሌ ልተወው ማልችለው፣ ከሚዲያ ውጪ ደግሞ መኖር አይቻልም በዚህ ዘመን። ድሮም ትላለህ። ከሚዲያ ውጪ የሚኖር ሰው በቅርቡ ድሃ የሚሆን ሰው ነው፣ ሀብታምም ቢሆን። ከሚዲያ በቅርብ ሀሪፍ ነጋዴ ሆነ ሀሪፍ ባለ ሀብት ሆነ ሚዲያን የማትጠቀም ከሆነ የቅርብ ድሃ አንተ ነህ። ግን ሳይጠቀሙ ደግሞ እኮ ሀብታም ይሆናሉ። እስከ መቼ? ከሱ በኋላ የተነሱ ልጆች አሉ ሱሪያቸውን ከፍ የማያደርጉ 17 19 ዓመት በቅርቡ ጠብቁ ሚሊዮነር ሊስት ላይ። ይሄ ረጅም ዓመት ፈጅቶ እዛቸው ጋር እንደዚህ የአዲሱ ጄኔሬሽን ከዓለም ጋር ነው የሚሄደው። ማንኛውም ዜና ስትፈልግ እኮ አሁን ቴሌቪዥን ማየት እኮ ሰዎች ትተዋል እኮ፣ ስልካቸው ላይ ነው የሚሄዱት። if you are not there ጥያቄ ምልክት ውስጥ ነው ያለ። ስለዚህ ዓለም ደግሞ እኮ በነገራችን ላይ ዓለም ያለ ሴልስ እኮ በቃ ጨለማ ናት እኮ። ወይ ገዢ ወይ ሻጭ፣ ወይ ሐሳብ ትሸጣለህ ወይ ሐሳብ ትገዛለህ፣ ወይ ዕቃ ትገዛለህ ወይ ዕቃ ትሸጣለህ። ከዚህ ዓለም መውጣት አትችልም። ስትፈልግ ተማር፣ ስትፈልግ ድርጅት ይኖር፣ ስትፈልግ አይኖር፣ ገጠር ኑር፣ ከተማ ኑር፣ ከሴልስ እና ከማርኬቲንግ መውጣት አይቻልም። ሰዎች እኮ የሴልስ እና የማርኬቲንግ ውጤት ናቸው ራሳቸው። ለምሳሌ ገበያ ሄዶ ሽንኩርት ሲወደድ እኮ they talk about the sales፣ ስለ ሴልስ ነው የሚያወሩት። ለምን ተወደደ፣ ምን ተፈጠረ። ስለዚህ ከሴልስ እና ከማርኬቲንግ መራቅ አይቻልም። እዚህ ላይ ከስታርታፕ ቢዝነስ ጀምሮ እስከ ትልልቅ ካምፓኒዎች ድረስ እናማክራለን። ደሚና እንዳጠቃላይ ምንድነው? ደሚና ቢዝነስ ግሩፕ ነው። ደሚና ቢዝነስ ግሩፕ ውስጥ ቴክኖሎጂ ካምፓኒ አለ፣ ማርኬቲንግ ካምፓኒ አለ፣ እንደገና ደግሞ ኮንስትራክሽን ላይ ዴቨሎፐር ነው ሰዎች የማያውቁት እዛ ውስጥ አለ። ከዛ ውጪ ደግሞ ኢለርኒንግ አለ ከወጣቶቹ ጋር ማለት ነው። ሶሻል ሚዲያ ማኔጅመንትን ሰው ቁጭ ብሎ ስልኩን እንዲህ ሲያረግ ከሚውል ትውልዱ ሶሻል ሚዲያ ተምሮ ቤቱ ቁጭ ብሎ ያለምንም ቤት ኪራይ ምናምን ብር የሚያገኝበት ማለት ነው። ከዛ ውጪ ትልልቅ ስልጠናዎችን ሰጣለው። ላለፉት 2 ዓመት ወደ 50 ሺህ የሚጠጉ ወጣቶች ጋር ደርሻለሁ። ለዛ ነው የጠፋሁት። ወርጄ እስከ ገጠር ነው የምወርደው። ሳሰለጥን እኔ ኦንላይን ብቻ አይደለም ኦፍላይን ወርዳለሁ። እውነት እኔ የገባኝ ነገር ብነግራቸው ለሰው ይገባል፣ ለሀገሬ ይጠቅማል፣ ለወጣቶቹ ይጠቅማል። እዚህ ሶሻል ሚዲያ ላይ ነገና ጅራዳ የሚለው ሰውዬ እውነት የያዘው ኮንቴንት ለሀገር ይጠቅማል ወይ? እውነታው ግን ታች ነው ያለው። የት አካባቢ ለምሳሌ ስልጠናው? ለምሳሌ አዳማ ጀምሮ እስከ ባቢሌ ምስራቁን ማለት ነው ቀጥታ። እነዚህ ኦልሞስት ለ3 ወር ከቤት እጠፋለሁ። ሰኔ 21 ቀን ጀምሮ ባለቤቴና ልጆቼ በጣም ነው የማመሰግነው ለትዕግስታቸው። በሪሌሽንሺፕ እንመጣበታለን፣ እሱ ደግሞ ሌላ ነው። ከሰኔ 21 እስከ መስከረም 30 እኔ ወይ ከዚህ ስትወርድ ወይ አዳማ የሆነ ገጠር ውስጥ ልታገኘኝ ትችላለህ፣ ወይ ሜሶ ላይ ወይ ጭሮ ላይ ወይ ሂርና ላይ ወይ ገለምሶ ላይ ወይ ድሬዳዋ ላይ ወይ ሐረር ወይ ሐረማያ ወይ ባቢሌ ሰምዌር ገጠር ወጣቶች ያሉበት። ብዙውን ጊዜ ወጣቶች ስልጠና ላይ ያተኩራለሁ። እነዚህ በድርጅቱ በኩል የሚሰሩ ቮለንቲርሊ ነው የምሰራው። ከማንም አንድ ብር አላስወጣም። አዎ በራሴ ወጪ። ለምንድን ነው? ምክንያቱም አንዳንድ ጊዜ በአደገ አገር ላይ ይሄ አለ ቮለንቲሪዝም የግድ ነው። አንተው ለምሳሌ የተወለድክበት አካባቢ ላይ ሄደ ወጣቶች በሱሳሱ ሲበላሹ ሪስፖንሲቢሊቲ አለብህ፣ ኃላፊነት አለብህ። አስተምረው ለዚህ ደረጃ አድርሰው አይተዋል። ትምህርት ቤት ኡስታዞች አሉ፣ ሼኾች አሉ፣ የሀገር ሽማግሌዎች አሉ። ዛሬ አድገህ ስትኖር ግን ያንተ ተከታዮች ወይንም ወጣቶቹ እየተበላሹ ነው። ማይንገራቸው ወርዱ። ኦኬ። ስለዚህ መለስ ብለህ ቮለንቲር ያን ነገር ስታረግ ደግሞ ከብር በላይ ትረካለህ። ምናልባት 50-60 ሚሊዮን ብር ልታገኝበት ትችላለህ ስፖንሰር ፈልገህ፣ ግን ከዛ በላይ እድሜ ልክህን ምትረካበትን ነገር ይዘህ ተመለስ። ሐሳብ የቀየረው ሰው ስለሚኖር በጣም ሐሳብ የቀየረ ምን እንስራ፣ የት እንሂድ፣ እንዴት ከየት እናገኝ የሚለው ትንሽ። የአሁኑ ወጣት ደግሞ እንደ ድሮ አይደለም፣ ላይክ ኤክስ ጄኔሬሽን አይደለም። የኛ ዘመንና ከኛ በፊት እንዳሉት የሆነ እኛ በነገራችን ላይ የተማርነው ለወንበር ነው፣ ስልጣን አይደለም፣ ለመቀጠር። ዩኒቨርሲቲ ጨረስክ አይደል? የሆነ ቅጥር ማስታወቂያ ነው የምትፈልገው። የአሁኑ ወጣቱ ጆሮ አይሰማም። ለወንበር አይደለም። አዎ የለም፣ ወንበሩ ተዘጋ፣ ተከለከለ። በነገራችን ላይ ቅጥር መንግስት ኦፊሻሊ ነው ያቆመው። ስለዚህ ያለህ ምርጫ ምንድነው? ከአሁኑ ኢንተርፕረነርሺፕ ክሬቲቭ መሆን አሰብ። ምን ማድረግ አለ? ሶስት ተደብቄ እውላለሁ ከምትል ይመሽብሃል።
ስለዚህ ይሄን ደግሞ ምንድነው ክሊክ አድርገህ ተነስ ወንድሜ ተነሽ እህቴ ነቃ በይ ይሄ ዓለም እንዲህ ነው የሚለው ነገር ከምንም በላይ የሚያስደስተኝም እሱ ነው። በጣም አሪፍ ደስ የሚል አገልግሎትም ጭምር ነው ትውልድንም ማዳን ስለሆነ ማለት ነው። ከዛ ውጭ በትዳር ጉዳይ ላይ ደግሞ በጣም በቃ ባህር የሆነ ፊልድ ነው። እዛ ውስጥ ገብተህ ደግሞ እየዋኘህበት ነው። ኮንቴንትም ላይ እነዛንም ሀሳቦች ካንተ ከተለየው በኋላ ስፔሻላይዝ ያደረኩት አንዱ ኤሪያ ይሄ ነው። የሆነ ዴቨሎፕመንት ላይ ጥሩ አቅምና አበርክቶ ለመስጠት ለሰዎች ከሆነ ሰርክል ውስጥ ወጣ ማለት ጥሩ ነው ይላሉና አይ ቲንክ ከኛ ሰርክል ራቅ ብለህ ከዛ ከፍ ብለህ ይመጣህ ይመስለኛል። አሪፍ ነው። እኔ ደስ ብሎኛል፣ ወድጀዋለሁ። እዚህ አካባቢ ምንድነው አሁን በትዳርና ዙሪያውን የማማከር እንደው ዝም ብሎ ስሜት ያመጣው ነው ወይስ ምንድነው? ነው ፐርሰናል ዴቨሎፕመንትና ላይፍ ኮችን አጠናው። እነዚህ ነገሮች ግን ይዘውኝ የት ይወስዱኛል? ሰው ጋር ነው የሚወስዱኝ። ይሄ ደረቅ ሞቲቬሽን፣ ይሄ ሙቀቱ፣ ንቃቱ፣ ሚርቃናው እንዲህ ትሆናላችሁ የሚለው እስቲ እዛ ውስጥ ሰው ጋር ስትሄድ ደግሞ የት ወሰደኝ? ወስዶ ሪሌሽንሺፕ ውስጥ ለምሳሌ አስቸጋሪ ወጣት ታያለ። ያ አስቸጋሪ ወጣት ግን ለአንዲት እናት ልጇ ነው፣ ለአንድ አባት ደግሞ ልጁ ነው፣ ወይ ለእህት ወንድም ነው። ደን ሲሄድ ወዴት ወስደ? ይሄ የላይፍ ኮች እና ፐርሰናል ዴቨሎፕመንት ኒውሮሊንግስቲክ ብዙ ወረቀት ነው ያጠናሁት። እንግዲህ ከወጣ ብዬ ራሴን ልፈልግ ብዬ ሪሌሽንሺፕ ማጥናት ጀመሩ። ሪሌሽንሺፕ ውስጥ የራሴን ህይወት አገኘሁ። የሁላችንም ህይወት እዛ ውስጥ ነው ያለው። ለካ አልገባንም። አሁን ሰዎች ትዳር ውስጥ የቤተሰብህን በር የጎረቤትም ሲጣሉ አያለሁ። ፋይናሊ ግን ፕሮፌሽናሊ ማጥናት ጀመርኩ። ገና ነኝ ብዬ ግን ጨርሼ ሳልወጣ የሆነ ኢንተርቪው ላይ ስወጣ ሰዎች በጣም ተርበዋል። የሁሉም ሰው ችግር ሆነ። አሁን አንድ ዲፓርትመንት ተከፍቶለታል እሱ ራሱ። አንተ ደግሞ ቀጥታ ቁስሉን ነው የምትነካው። አዎ ቀጥታ በነገራችን ላይ የትዳር ደስ የሚለው 70% ችግሩ አይፈታም ማለት አይፈታም። የትዳር ችግር አይፈታም። 70% ለምን ነው የምናወራው? የምን ሰዎች እንዲለምዱት እንዲያውቁት። ፎር ኤግዛምፕል አንተ እዚህ ነህ እኮ የበዓል ቀን ፕሮግራም እያስተላለፍክ ነው። ባለቤትህ ያን ቀን አንተን ትፈልጋለች። አንዱ ችግር ነው። ምንድነው የምታረጉት? ታሳውቃታለህ። ይሄ የመረራት ውሃ ትጠጣበታለች። አይፈታማ። ይሄ አንተ ሚዲያ ላይ እስካለ ድረስ ወይ ፊልድ እስካለ ድረስ ከባድ ነው። የትዳር 70% ችግሮቹን በመገናዘብ በግንዛቤ ውስጥ ነው የሚኖሩት። አንደርስታንድ በማድረግ ምክንያቱም ሁለት የተለያየ ዓለም ነው የመጣው። ወንድና ሴት የሚባል ወንድና ሴት ሁለት የተለያዩ ሰዎች ሲገናኙ አንድ አይነት ቋንቋ የሚያወሩ ግን የማይግባቡ ሌላ ዲክሽነሪ ይፈልጋል። ያ ዲክሽነሪ ማወቅ ነው። አሁን አብዛኛውን ጊዜ በጣም የሚቀመጠው እዛ ላይ ነው። ለምሳሌ አንድ ነገር ማንሳት ፈልጋለሁ። እዚህ ጋር ቤት ስንገባ ሚስቶቻችን ልጆቻችንን ሃንድል አድርገው ቤታችንን ሃንድል ሲያደርጉት የቤት ውስጥ ጉዳይ ሚኒስተር እናደርጋቸዋለን። ችግሩ ከዛ ይጀምራል። ሚስት ናት እንጂ ፕሮጀክት ማኔጀር አይደለች ወይ ምክትል ስራ አስኪያጅ አይደለች። ከማግባት በፊት ሚስት ናት። ከማግባት በፊት ጮኛ ናት። ካገባት በኋላ the first year ልጅ እስኪመጣ ድረስ ሌላ ሙቀት ውስጥ ናችሁ። ዶፓሚኑ የሚወስዳችሁ በቃ ወደ ሌላ መተቃቀፍ፣ መሳሳም፣ ሃኒ ስዊቲ ምናምን መባባል ነው። እሱ ደግሞ ፌድ ያደርጋል። ውሸት ነው፣ አይዘልቅም። እሱ የመረረ እውነት ውስጥ ይገባል። ትዳር የሚባለው ነገር ውስጥ ኦርጋናይዜሽን ነው። ወንድ ደግሞ ምንድነው? ዣንጥላ ነው። ኦርጋናይዜሽን ውስጥ ሲገባ በቃ ምን ያረጋታል? ሚስቲቷን ቤት ውስጥ አንድ አባል ያረጋታል። በወንድ ጭንቅላት የአንድ አባል ልጅም ሜምበር ነው፣ ሚስትም ሜምበር ናት፣ ቤት ኪራይም ሜምበር ነው፣ አስቤዛውም ሜምበር ነው፣ ስራም ሜምበር ነው። እነዚህ ነገሮች ሁሉ ይዞ አምብሬላውን ይዞ ወይም ጥላውን ይዞ ይቆማል። ያንን ጥላ የምትይዘው ደግሞ ሚስት ናት። ሚናው ግን እንደዛ አይደለም። የወንድ ልጅ ሚናውም ቢሆን ያልገባንና ከእንስቶቻችን ከእህቶቻችን ጋር አላግባባ ያለን እሱ ነው። እሷ እዛ ውስጥ ብቻዋን ነው የምትፈልግ። እኔ እዛ ውስጥ አለው ባካት ትርሳይ ነው። እሱ ደግሞ የወንድ ራስ ምታት ደግሞ ይሄ ሁሉ ነገር ነው። ስለዚህ ምን ይሆናል? ክፍተት ይፈጠራል። ስለዚህ የማይፈታው ችግር ነው የሚፈታው ነው ይፈታል። የሚፈታበት ከማይፈታው ሰዓት ለምሳሌ ወንድ ልጅ ዝም ሲል ወይ ቤት ውስጥ ሲያኮርፋችሁ ጭው ብሎ ሲሄድ ወይ ስልኩ ላይ የሆነ መጽሐፍ ይዞ ጥግ ሲይዝ እባካችሁ እህቶች ተውት፣ በቃ ተውት። ብታወሪውም አይሰማሽም ይላል። መሀል ላይ እያወራሽ ተይው ይመለሳል። እያወራችን ይላል። አይፈልግም በዛ ሰዓት። እሷ ደግሞ ንቀት ይመስላታል። ስለዚህ አሁን እዚህ ጋር ዲክሽነሪ ይፈልጋል። ሴት ልጅ ደግሞ የሆነ ችግር ሲገጥማት ስትረስ ስትሆን እንድታወራት ትፈልጋለህ።
ወንድ አውትፑት በቃ ውጤቱን ነው የሚፈልገው። ምን ፈለግሽ እንደዚህ 3 ብር ከጠየቀች 30 ብር ሰጥቷት ዝም ወይ የሆነ ነገር ማለት ይፈልጋል። በቃ ይሄ በታሪክ አያግባባም። እሺ ከዚያስ አሁን ሁለት ዓለም ነው። እነሱ በደንብ እንድታወራቸው አታችመንት ይፈልጋሉ። እሱ ግን ወንድ ልጅ በጣም ከበድ ያለ ነገር ነው ዝም የሚያሰኘውና ዝም ሲልሽ ጠልቶሽ አይደለም ወይም ንቆሽ አይደለም። ትርጉሙ ይሄ ነው። እኔ ራሴ የገባኝ ዝም ሲል ተይው በቃ ተይው ይወጣል ከጉርጓዱ ከዋሻው ይወጣል። ከተወሰነ ጊዜ በኋላ ብንንል ብሎ ወጥቶ ደግሞ ማይክሮፎን ራሱ አያውቅም። ምን ያህል ተመልሰው ደህና ናችሁ ሰላም አለይኩም ሃይ ሃኒ እንደገና ይመለሳል። የቅድሙን አያስታውስም ይመለሳል ማለት ነው። ስለዚህ እንደዚህ ነገሮች በእያንዳንዱ ህይወት ውስጥ አሉ። ምናልባት አሁን እያዩን ያሉ ተመልካቾች ስላሉ ኢብሳ በትዳር ጉዳይ ላይ ስልጠና ማማከር ምናምን ይሰጣል። ላይቭ አንዳንድ ጊዜ አያለሁኝ ቪዲዮዎችም ላይ የሚሰጣቸው ሀሳቦች አሉ። ሰዎች በተለያየ ሁኔታ ላይ ስለምንገኝ ማለት ነው። አሁን ለተመልካቾቻችን በትዳር ግጭት አፈታት ላይ 3 ዋና የሚባሉ ምክሮችን ስጥ ብለህ 3 ይኸውላችሁ ትዳር ውስጥ 3 ነገሮች አጋጣሚ ሆነው ግን እሱ እንደ መቶለት 3 ነው። ትክክለኛ የአላህ መንገድም ትዳርን የሚይዙት 3 ነገሮች ናቸው። እነዚህ 3 ነገሮች ይሄ እስልምና ነው በነገራችን ላይ በጣም 3 ነገሮች ፍቅር፣ ሰላም፣ እዝነት። ይሄን የሌለው ትዳር ይሄን የሌለው ህይወት መቀጠል አይችልም። ፍቅር ሲባል ሃኒ ስዊቲ ምናምን አይደለም። ዴይ ቱ ዴይ ካራክተር አኽላቅ የሚባለው በእስልምና ካራክተሩን ማሳየት አለበት። ጥሩ ማለት ለቤተሰቡ ጥሩ የሆነ ነው እኮ። ጥሩ ባል ማለት ለሚስቱ ጥሩ የሆነ እኮ። ጥሩ ሚስት ማለት ለባሏ ጥሩ የሆነች ነው። ያ ማለት ፍቅር ነው። ይሄ ሃኒ ስዊቲው አይደለም። ቢዮንድ ዳት ችግሮች ሲፈጠር የእውነት ትወጂዋለሽ ከልብሽ። ትዳር ደግሞ አማና ነው በነገራችን ላይ። ሁለተኛ የአላህ ስም ይጠራበት። ሁለት ነገር እኮ ነው። ከትዳር ውስጥ የምትሰራቸውን ነገሮች ከትዳር ውጭ ስትሰራ ቀጥታ ሐራምና ወደማይሆን ነገር ይሄዳል። ወደዚህ ስታመጣው ግን አጅር ታገኝበታለህ፣ በረካ ታገኝበታለህ፣ ልጅ ታገኝበታለህ፣ አማናውን ታገኝበታለህ፣ ኢባዳውን ታገኝበታለህ። ስለዚህ እነዚህ ነገሮች ሁሉ ጊዜ ደግሞ የሚመሰረቱት ፍቅር ላይ፣ ሰላም ላይና እዝነት ላይ ነው። ሰላም ማለት ደግሞ አለመነጋገር ወይም ኖርማል ንግግር ማለት አይደለም። የህሊና ሰላም ባለቤትን ስታስታውስ የህሊና ሰላም ትሰጣለች ወይ? ወንዶች ወጋ እናርግ እንደዚህ ጋር ሚስቶቻችን ምን ብለን ነው ሴቭ ያደረግነው? ሚስቶቻችን ምን ብለን ያደረግነው? እሱ ትርጉም አለው። ኦዲታ እንዴ በጣም መርከበኛዋ 100 ነገሮች ተጽፏል። ይሄ በፐርሰናል ዴቨሎፕመንት በጣም ችግር አለው። ሰዎች የሚያዩን ነገር ይመስላል። ስለዚህ የሚስቶቻችሁን ስም ሃኒ ስዊቲ ውዴ ብላችሁ ብትቀይሩ ደስ ይለኛል። ፌደራል ምናምን እነዚህ አሉ አይደል የምናውቃቸው የምንለካከፍበት እሱ ነገር ማለት ነው። ሚስትን ስታስታውስ ምን ትዝ ይላል? ይሄ የህሊና ሰላም ማለት ፒስ የሚለው ፓርት ሰላም የምትለው ፓርት እሱን ነው የምትወክለው ትዳር ውስጥ። ከዛስ ችግሮች ሲፈጠሩ እውነተኛ ሰላም አለ ወይ? ችግር ሲፈጠር ትዳር ውስጥ ማለት ነው። ሌላስ የሆነ ነገር ሲፈጠር ታዝንላታለህ? አንቺ ደግሞ በቃ ተይኝ፣ ግን እኮ ሚስቴ ናት፣ ወዳታለሁ፣ የልጆቼ እናት ናት፣ ቤተሰቧን ጥላ ለኔ ብላ መጣች፣ እንደገና ደግሞ የአላህ አማና ናት። አየህ እነዚህ 3ቱ ነገሮች ናቸው የሚዛቡት። እነዚህ 3ቱ ነገሮች ያሉባቸው ትዳሮች ከጥሩዎች ትዳር ነው የሚመደቡት። ግን እነዚህ 3ቱ አሉ ማለት ችግር የለም ማለት አይደለም። ትዳር አይጠራም። ምናልባት ግን አንዳንድ እህቶች ወይም ወንድሞች እንደዚህ አይነት አንደርስታንዲንግ ሊይዙ ይችላሉ። ትዳሩን ያስብና አሁን ባወራው መልክ ሰላምም የለንም ፍቅርም እንደው በመከራ ነው እንጂ የለም እዝነትም ጭራሽ እንደው ማታዝንልኝም ወይ አላዝንላትም የሚል ስሜት ይፈጥርና ኦኬ ስለዚህ ትዳር የለም ልንል ነው። እንዴት እናረጋለን? የለም ልንል ሳይሆን እንደዚህ የሚሉ እህትና ወንድሞች ችግሩ እሱ ጋር ነው ያለው፣ ሁለተኛው ወገን ጋር አይደለም። እነዚህ ነገሮች የሚፈቱት በፐርሰናል ኢንቴንሽን ነው፣ በቀልቧ በአንተ ንያ ውስጥ ማለት ነው። ሪሊ ያንተን ደግነት ለምን እኔ ጋር ትፈልጋለህ? እኔ ስሰጥ ብቻ ለምን ትመልስልኛለህ? ሰላም እየሰጠሽ ነው ወይ? አንተ ሰላም እየሰጠኸው ነው የሚመለስልህ። በነገራችን ላይ ሰላም እየሰጣሃት ነው። እዝነቱንስ አለ፣ ፍቅሩስ አለ። እነዚህ ነገሮች ደግሞ በካራክተር ነው የሚገለጹት። ማለት ዴይ ቱ ዴይ በየቀኑ የምንሰራቸው ነገሮች ውስጥ ክሊርሊ እኮ ይታያሉ። አይገባትም፣ በቃ አይገባውም፣ ምንም ነው የማይገባት ምናምን ይላል። አይገባትም እንዴት ይሆናል መሰለ? የትዳር ሮል ይተውና ሚናውን ትቶ የስራ አስኪያጅ ቦታ ይመዳደባሉ። ትዳር ውስጥ ደግሞ የስራ አስኪያጅ ቦታ ተመዳደብክ ማለት ሮሉን ሳትከው ሁለት ግራ እግር ሆነ። ብታዞረውም ግራ ነው፣ ብታዞረውም ግራ ነው። የትኛው ነው ቦታቸው? ትክክለኛ። ለምሳሌ ሚስት ቤት ውስጥ በደንብ አርጋ ስራውን ስትሰራ የቤት ስራ አስኪያጅ አይደለችም።
ውዷ ባለቤትህ ናት እንዴ እኔ ውጪ ውዬ መጥቼ የቤት ስራ ሳሰራ ትተኛለች እንዴ ልጄ እንደዛ ስትል ችግር አለብህ ምክንያቱም የሷ ስራ እሱ አይደለም ሚናውን የመወጣት ነው ሚና ውስጥ ግን አብረህ የምትወጣው የፕሮጀክት ስራ ለሚስትና ለባል ከተሰጠ ችግር ነው ከማግባት በፊት ግን ትዳር ፕሮጀክት ነው ዘንድሮ አገባለሁ ከፕሮጀክቶቼ ውስጥ ዘንድሮ እንዲህ ህይወቴን ቀየራለሁ ትምርቴ ጨር ካገባህ በኋላ ግን ሚስት ፕሮጀክት አይደለችም ሚስት ናት እንጂ አሁን እነዚህ ነገሮች ይመጣሉ ሌላው ደግሞ እንደዚህ ችግር የሚፈጥረው ሚስት ባል ልሆን ስትል ባል ሚስት ልሆን ሲል ሮል ይለዋወጣል አለቅ በቃ ባል የባልነትን ሚስት የሚስትነትን በነገራችን ላይ ወንድና ሴት እኩል ነው ምናምን ነው የሴት መብት የወንድ መብት የሚባለው ትዳር ውስጥ ጎበዝ እንዳትሸወዱ ዌስተርኖች አምጥተው ትዳራችንን ይበጠበጡበት ክሊር የሆነ ሮል ነው እኔና ባለቤቴ ስንጋባ ለውድድር አይደለም ለእኩልነትም አይደለም እነዛን ሶስት ነገሮች ፍቅርን ልናገኝ ሰላምን ልናገኝ የአላህ ህዝነትን ልናገኝ ልጆች አላህ ከሰጠን ልጆቻችንን ለምባርከበት ተያይዘን ወደ አላህ መንገድ ለመሄድ ነው እንጂ ሪንግ አይደለም ዳቦ አልገዛም አጥሚት እንትን አላረክሽም አብሲስ ስለጣለ ሚስት አይሆንልሽ ባል ነው ውጪ ስለዋለች ባል አትሆነ ሚስት ናት እነዚህ የሮል መለዋወጦች ግን ምን አመጣ ሚዲያ መብት የሚባል ነገር ትዳር ውስጥ የለም ኮምፕሮማይዝ መደራረግ የመጣህበት ራስ ለመግባባት መብት ያልተከበረም አይደለም መብት ያልተከበረ ማን ነው የሚያከብርልሽ ወይስ ማን ነው የሚያከብርልህ ስለዚህ እነዚህን ነገሮች ክሊርሊ ማስቀመጥ አለብህ ትዳር ውስጥ መብት የሚባል ነገር የለም ትዳር ደግሞ አይጠራም አንቺ ቤት ያለው ችግር እኔም ቤት አለ እሱ ቤት ያለው ችግር እኔም ቤት አለ ግን እንዴት ነው ሃንድል የምናረጋው ከማግባታችን በፊት እኮ ሃንድል እናረጋለን ትዳር ላይ በጣም የሚገርመው ፕሪማሬጅ ቅድመ ጋብቻ ላይ ተፈጽምላታለህ እኮ መፈጸሙ እንኳን ሳትፈልግ ለምን the so called ፍቅር ይዞኛል or ምናምን ብለ በቃ ሌላ ኢሞሽን ውስጥ ስላለ ትዳር ውስጥ ስትገባም ደግሞ ያን ጆሮ ይፈልጋል በጣም ብዙ ሰዎችን ትሰማለህ እዛም ታዳምጣለህ ስልጠና ትሰጣለህ ምናምን ነው በጣም ብዙ ታሪኮችና ሁኔታዎችን እንደምታደምጥ አስባለሁኝና እስኪ የተወሰኑትን ብትነግረን ለተመልካችም ሊያስተምር የሚችል ካለ የሰማው ያየው የፈታውን ችግር እንደ ካውንሰለር አልነግርም ግን ሐሳቡ ላይ አወራለሁ ምክንያቱም ስታወራ ያወራኝ ሰው ያውቃል ቀጥታ ከባዱ ፓርት እቺ ናት እዚህ ጋር ካውንሰሊንግ አንዱ ደግሞ ሚስጥር ነው በጣም የሚገርመው ማለት ነው እንትን የቋንቋ አለመግባባት ማለት አንድ አይነት ቋንቋ እያወሩ አይግባቡ ትቶኛል ብላለች እኔ ትቻት አላቅም ነው የሚለኝ ይሄ አሁን ለሴቶች ትቶኛል ማለት አታችመንቱ ራቀኝ ሁሉ ጊዜ በየሚዲያው እላለሁ ለምሳሌ ባለቤት ሲደብራት ወይ የሆነ ነገር ሆርሞናል አለ የወሩ አለ የልጆች ስትረስ አለ የሰው ልጅ ከዚህ ነገር አይርቅም ኮምፕሮማይዝ ነው የሚያደርገው በዚህ ሲመጣ ደግሞ አንተ ቢዚ ሆናል አንዴ እዚህ ጋር ታወራለህ ሚዲያ ላይ ነው ያለ ስንት ቦታ ደርሰ እቤት ስትሄድ አመመሽ በቃ ከፋርማሲ መድኃኒት ይዤልሽ እመጣለሁ ስትመጣ ደግሞ በቃ ምግብ ማትስሪ ቴክ አዌይ ይዤልሽ እመጣለሁ በወንድ ቋንቋው እኮ የመጨረሻ ጥሩ ነገር አንዱ ይሄ ነው በቃ ከዚህ በላይ ምን ይባላል እሱን አይደለም ግን ሴቶች የሚፈልጉት ጭራሽ በሽታ ይቀሰቅስባቸዋል እንደዛ ስትላቸው ማለት ነው አንተን ነው የምትፈልገው አይዞሽ የኔ ውድ እቅፍ እጇን መንካት አጠገቧ መሆን ከቻልክ ደግሞ እሽት ማድረግ ከመድኃኒቱ በላይ በጣም ከባድ ከመሰ ለዚህ እኮ ነው ይሄ ስልጠና ስለሌለ ፕሪማሬጅ ከቅድመ ጋብቻ ላይ ሰዎች ስልጠና ይወስዱ ጋብቻው ሲፈጠር ብዙ ጊዜ ሰምተህ ከሆነ ወንዶች ሁሉ አንድ ናቸው ይባላል ኮምፕሊትሊ ፎልስ አይደለም ያንተ ቤት ችግር እኔ ጋር ኮምፕሮማይዝ ይደረጋል የኔ ቤት ከባዱ ትራድ ውስጥ ኮምፕሮማይዝ የማይደረግና ለአደጋ የሚያጋልጠው ለሴቶቻችን ፕሌስ ወንዶቻችሁ ዝም ሲሉ ወይንም ሲያዙ እንደ ንቀት ይወስዳሉ ንቀት በጣም ከባድ ነው አይፈታም ማለት ሚስት ባላንስ ታዝነው ወይስ ኖ ባል ለምሳሌ የሆነ ነገር ስትል ወይ ደግሞ ቆዝሞ ወይ ነገር ሲመጣ ዝም ይላታል ዝምታ በጣም በሽታ ነው በሴቶች ጭንቅላት ውስጥ ያማቸዋል ለምን ዝም አልክ በቃ ዝምታ ለነሱ ንቀት ነው ስለዚህ ዝም ማለት አለባቸው ነው አይደለም ባሎቻችሁ ዝም ሲሉ ዲክሽነሪውን ወደ ንቀት አትውሰዱት በጣም ደግሞ ባሎች የማይወዱት ከስራ ሲገባ የፈለገ አይነት ችግር ቢኖርብሽ አተንኩሽው በቃ በነገዝ ወጋ አታርጊው ወንድ ደግሞ ለሱ ግልጽ ነው
አምጣ የተባለውን ነገር 7 ብትነግሩ አንዱን ይዞ አይገባም። it's about mind ሴቱ ነው። ይረሳል። ውዴ ረሳ ደጋግመሽ ንገሪው ያመጣል። ከዛች ድሮስ እኔ የምልህን ነገር አሰማም። ብዙ ጊዜ አይተህ ከሆነ 2 ዓለም ሰዎች ናቸው አብረው የሚኖሩት። አንዱ ቲቪ ነው፣ አንዱ ሬዲዮ ነው። ወንድ ቲቪ ነው፣ ሴቶች ሬዲዮ ናቸው። ስለዚህ ቲቪ እና ሬዲዮ ማስታረቅ ነው አንቋንቋ። ሁሉ ጊዜ ባለቤት የምትልህ ነገር ሐቢቢ ለምን አሰማኝም? ሁሌ እነግርሃለሁ ስማኝ። the ear part the radio part ማለት ነው። አንቺ ደግሞ ኧረ በእናትሽ ስንቴ እነግርሻለሁ አይገባሽም እንዴ አታይም እንዴ እንደዚህ ደክሞኝ መጥቼ አታይኝም ወይ? ደን ምንድነው የሚያስታርቃችሁ? ቲቪ እና ሬዲዮን የሚያስታርቅ አንቴና ምንድነው ማለት ነው? ባለቤትህ እንደዛ ስትል አቴንሽን አልሰጣሃትም ወይንም ነገሩን አጉድለህባታልና እባክህ በሬዲዮ ቋንቋ ተረዳት። እንግዲህ አንቴናውን ይስጠኝ። በጣም ከባድ ነው። በእርግጥ በጣም ብዙ ችግሮችን ብዙ መከራዎችን እንደምትሰማ እንደምታይ አስባለሁ። ብዙ የፍቺ መዝገቦችም ይከፈታሉ። ወደ እንዲያውም ሌጋሊ ከማይፋታው በላይ ዝም ብሎ በየሰፈሩ የሚፋታው ሬጂስተር ያልተደረገው ፍቺም በጣም ብዙ እንደሆነ አስባለሁ፣ እንደምትሰሙት ማለት ነው። ዳሚና እንግዲህ የሚሰጣቸው የተለያዩ ስልጠናዎች እንዳሉ አስባለሁና ሰዎች በትዳር ጉዳይ ላይ ማማከር ቢፈልጉ ስልጠና መውሰድ ቢፈልጉ ቅርብ ጊዜ ስለኔ አይቻለሁ ስልጠና ስትሰጥ እህቶችን ላይቭም ላይ እንደዚሁ እየገቡ ሲያማክሩ ምናምን አይቻለሁና እንዴት ሊያገኙ ይችላሉ ተመልካቾች? ማለት በቢሮአችን ሳር ቤት ነው። በማንኛውም ሶሻል ሚዲያ ቅድሚያ በጣም ከቅድሚያ የምንሰጠው በዚህ በትዳር ጉዳይ ላይ ነው። ውስጡ ላይ ፓሬንቲንግ ስላለ ቤተሰብ አብሮ እኮ ኒካሁም ሳይፈርስ ሳይፋቱም ግን ከተፋታ ሰው እኩል የሚኖሩ ቤተሰቦች አሉ። እነዚህ ደግሞ የሚቀጥለውን ባል ወይንም የሚቀጥለው ሚስት እዛ ቤት ውስጥ እያመረትን ነው። እንዴት አድርገን እያመረትን ነው? በነገራችን ላይ ፍቺ ከ60% በላይ መጥቷል አሁን እኛ ሀገር ላይ። በጣም ከባድ ነው እኮ አስደንጋጭ ነው። ኢቭን ይሄ የተመዘገበ ነው። ያልተመዘገቡትን አስባቸው። ስለዚህ በዚህ ጉዳይ ላይ በጣም መሰራት አለበት ብዬ ከቤተሰብ በላይ አሁን ፓሬንቲንግ ቤተሰብ ላይ ብዙ ትምህርት ቤቶችም እሰጣለሁ። ስለዚህ እኛን ማግኘት የምትፈልጉ ሰዎች በመወዳ ስር ይሄ ፕሮግራም ሲተላለፍ ከስር ማስቀምጡ አውል ቼክ ዩቲዩብ ላይ ከዛም አልፎ ደግሞ በሶሻል ሚዲያዎቻችን ከዛ ውጪ ደግሞ በ09697777 ኦኬ ስልካችሁ ነው ስልካችን ላይ በዛ ማግኘት ትችላላችሁ። ሳር ቤት ኤቭሪዌር ስታገኙኝ ደግሞ ያው ትልቅ ክብር አለኝ። ኦፕን እቆማለሁ እኔ የሰዎችን መስማት ትልቁ ትዳር ውስጥ ጆሮ ነው የሚፈልገው። ካውንስሊንግ ውስጥ ጆሮ ነው የሚፈልገውና በተለይ ይሄን ነገር ካነሳ አይቀር የኔን ድርጅት ከማስተዋወቅ በላይ ፕሌስ አባትና እናት ልክ እንደ እግር ኳስ ትከሻ ስትገፋፉ ልጆች እያመለጡ ነው። በጣም የሚገርም መናይ በጣም አስደንጋጭ ነገር የ14 የ15 የ16 ዓመት ልጅ ሱሳይድ አቴምፕት ለማድረግ ደብዳቤ ለቤተሰብ መጻፍ ጀምሯል። በቃ ደብሮኛልና ራሴን ላጠፋ ነው የሚልበት ደረጃ። ምን አይነት ከልጆቻችን ጋር ያለን ግንኙነት መራራቁ እና ወጣቱን እያጣነው ነውና እባካችሁ በተለይ ኡስታዞችም ዳዮችም ሼኾችም አማካሪዎችም እቺን ፓርት እንያት። በጣም አሪፍ ነው። እንግዲህ የመጨረሻ እናድርገውና እንግዲህ ማስተላለፍ የምትፈልገው መልእክት ምናምን ይባላል ግን ያንተ ደግሞ ብዙ አይነት ስለሆነ እኔ ራሴ ምን እንደማስተላልፍ አየሩን አሳጠርክብኝ። እኔ እኮ እዚህ የመጣሁት 4 ሰዓት ለማውራት እኮ ነው። በጣም ያንዳ 4 ሰዓት በቲክቶክኛ እኮ 4 ሰዓት ብለው ያንዳንድ ደቂቃ ስለሆነ የ4 ሰዓት እና ለሁሉም ነው የምለው። ውድ ቤተሰቦቼ መጀመሪያ ከደሚና ፕሮፐርቲ ጀምራለሁ። በተለይ ውጭ ሀገር ያላችሁ እህትና ወንድሞች በተለይ አረብ ሀገር ያላችሁ ልዩ ክብርና እንትን ያለ ቤት እንገዛላችኋለን እንሸጥላችኋለን። ብዙ ተበልታችኋል። በአካልም ሄጄ ያግኝቻችኋለሁ። ከዚህ በኋላ ግን ከደሚና ፕሮፐርቲ ጋር ብዙም አንጮህም። ውስጥ ለውስጥ ላይ ግን የእናንተን ፍላጎት የሚያሟላ ድርጅት ተከፍቶ ባለሙያ ተደርገውበት ቤት የምትፈልጉ ሰዎች በኪራይም በሉት በግዢም በሉት በምንም በሉት በቃ የቤት ጥያቄ ከፕሮፐርቲ ጋር የተያዘ ፕሊስ ዩ ዌልካም። ይሄ በዚህኛው አለቀ። ሌላው ደግሞ የመወዳ ፕሮግራም ተከታታዮች የእውነት ነው የምነግራችሁ የራሳችሁን ምርት መወዳ ላይ ማስተዋወቅ ማለት ካላችሁበት ቢያንስ አንድ ስቴፕ ከፍ ትላላችሁ። እመኑኝ አትመኑኝ አይመለከተኝም። ራሱን የማያስተዋውቅ ድርጅት የትም አይደርስም። በዚህ ባለንበት ዘመን ማለት ነው። ሶሻል ሚዲያ ላይ ያሉ እኔም አለው እነሱም አለን። ፍሮም ቢጊኒንግ አንድ ሰው ድርጅቴ ስታርታፕ ነው ማደግ ያስፈልገኛል ካላችሁ ፕሊስ ዩ ዌልካም መወዳንም እኔንም ማለት ነው። ከዛ የዘለለ ግን
ፕሊዝ ቤተሰቦች ባካችሁ ትዳር ይታከማል። በመፍረስ መፍትሄ አይደለም። ኖ በምንም ተአምር መፍረስ ኢቭን በእስልምና የመጨረሻው ከባዱ ውሳኔ ነው ትዳርን ማፍረስ። በቃ የመጨረሻ ህይወትን አደጋ ላይ የሚያደርስ ከሆነ ያለበለዚያ ግን ትዳር ይታከማልና ኑ አብረ በነገራችን ላይ በማውራት ነው የሚታከመው። አይገርም? በማዳመጥ መድኃኒት አይወጋል ወላሂ አለ። ኢቭን በጣም አንድ ሰው እንደዚህ ያየና እንትን አለና ምን አለ 13 ዓመት በፊት ደግሞ ባቀህ አለ ትዳር አይፈርስም ነበር። አይሰማም ነበር። በቃ መስማት ብቻ። በተለይ ወንዶች ፕሊስ ትዳራችሁ እንዳይበተን ከፈለጋችሁ ለሚስቶቻችሁ ጆሮ ስጡ። በቃ ሌላ ምንም ነገር አያስፈልግም። ልጆች ደግሞ እየጠፉ ነው መሃል ላይ። በእያንዳንዱ ትምህርት ቤት ፕሊስ ውድ ወላጆች ከቤተሰቦቻችሁ ተሰብስባችሁ ረህማውን አንዱ ረህማ እዛች አብረን ምንመላት ምሳ ላይ ያለች ወይም እራት ላይ ናች። በተለይ አባቶች ከልጆቻችን ጋር ምሳ ወይንም እራት በልተንና ቃል ይሄ በግድ አፍንጫህን ተይዘ የልጆች ቀን ነው ተብለ ሄደ ፒዛና ምናምን አይስክሬም ጋብዛ አንተ ቁጭ ብለህ ስልክም እሱ አይደለም። ቤታችሁስ ባለው ነገር ላይ ሚስትን ካጎረስክ ስንት ጊዜ ላንተ ሳይሆን ለኔም ጭምር ነው። ስለዚህ እነዚህ ነገሮች እናምጣ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መወዳዎች ስለራኩኝ ይቅርታ ጠይቃለሁ። ሰዓቱ ግን አልበቃኝም። አንዱ ስማችን ነው መወዳ። በነገራችን ላይ መወዳ አንዱ የትዳር መወዳ ላቡ ይሄ ነው። መወዳ ስል ፕሮግራሙ መወዳ ነው። አንዱ የቤተሰብ መነሻ መወዳ ነው። የፍቅር መነሻ መወዳ ነው። የህይወት መነሻ መወዳ ነው። ስለዚህ መወዳዎች በጣም ነው የምወዳቸው። መጨረሻ ላይ ግን ነገና ጅራዳ አላለሁ። ነገና ጅራዳ በጣም ነው የምናመሰግነው። እዚህ ድረስ መጥተህ የልምድህን ኤክስፒሪየንስህን ነው ሼር ያደረከን። በጣም ብዙ ሰዎች ጠቃሚ ሀሳብ እንዳገኙ ተስፋ አደርጋለሁ። በኢንሹራንሱም ላይ አለ አይደል? ባንኩም ኢንሹራንሱም አለ። ዳስ ፕሮፌሽናል ቢዝነስ ኮንሰልታንት ነኝ። ትልልቅ ድርጅቶች ካላችሁ ወይም ብር ይዛችሁ ምን እንደምትሰሩ ግራ ከገባችሁ ፕሌስ እንትን ነው ውስጥ አዋቂ ስለሆነ ይነካካኛል። ኢቭን የመኪና ቢዝነስ ላይ አለ ያላወራ ነው ብዙ አለና ለዛሬው ግን ሰዓት ስለሚገድበን በጣም እንወዳችኋለን፣ በጣም እናከብራችኋለን። እናመሰግናለን። ነገና ጅራዳ። ክቡራትና ክቡራን ተመልካቾቻችን መወዳችን ይቀጥላል። ተመልሰን እንገናኛለን በጋራ ነገና ጅራዳ።